በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምሪሁ ለአቡነ ገብረ መንፈስ ቅዱስ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ሕዝበ ክርስቲያኑ ምስለ ሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። አባታችን ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው። ጸሎቱ በረከቱ አማላጅነቱ በሁላችን ላይ ጽፍ ድርብ ሆኖ ይደር። በዓለም ሆነው በዝሙት እንደሚጸንሱ ሰዎች በዝሙት የጸነሰች አንዲት መበለት ነበረች። የገዳሙ መጋቢ ወደ አበምኔቱ ጸነሰች ብሎ ላከ። አበምኔቱም ቁጡ ሰው ነበር። ያም ቁጡ አበምኔት እስከ 3 ቀን እመጣለሁ ተሰብስባችሁ ቆይኝ ብሎ ላከ። ለዚያች መበለት አበምኔቱ እመጣለሁ ብሎ እንደላከም ነገሯት። ያን ጊዜ ምርር ብላ አለቀሰች። ከቤቷ ወጥታ ጽጌረዳ ጥቂት ዕጣን ይዛ በ3 ሰዓት ወደ ቤተ ክርስቲያን ገባች። የአባታችን የገብረ መንፈስ ቅዱስን የገድሉ መጽሐፍ በዚያ ነበር። ያችን መበለት አንዱን ቄስ ጠርታ እሳለሙ ዘንድ የአባታችን የገድሉ መጽሐፍ ስጠኝ አለችው። አምጥቶም ሰጣት። የመጽሐፉን ገበታ ሳመች፣ ወደ ልብሷ ማስገብታ ሆዷን አሸችው። እንዲህም አለች፣ አባቴ ከዚህ ኃጢአቴ ብታረጋጋኝ፣ ከአበምኔቱም ቁጣ ብትሰውረኝ፣ እኔም የአንተ ታማኝ አገልጋይ ይሆናለሁ። ያመጣሁትን እጅ መንሻ ጽጌረዳውን ዕጣኑን ተቀበል አለችው። አባታችን ገብረ መንፈስ ቅዱስ ምን ያደረኩት ኃጢአቴን አባቴ ሆይ ሰውርልኝ አለችው። ያን ጊዜ አባታችን ገብረ መንፈስ ቅዱስ የገድሉ መጽሐፍ ለቄሱ ተጥታ ስትሄድ በመንገድ ከአንዲት ሴት ጋር ተገናኘች። ያችም ሴት የመበለቷን እንባ አይታ በምን ምክንያት አለቀስሽ አለቻት። ያችን መበለት ከመጀመሪያ እስከ መጨረሻ ድረስ የሆነው ሁሉ ነገረቻት። አሁንስ የት ነበርሽ? ወዴት ትሄጃለሽ? አለቻት። አባ ገብረ መንፈስ ቅዱስ ይባላል። ያዘኑትን የሚያጽናና ደግ ጻድቅ ነው። በቤተ ክርስቲያኑም የገድሉ መጽሐፍ አለ። እርሱ ቻይ ነውና ከሐዘን ያረጋጋይ ዘንድ ለመንሁት። እኔም ታማኝ አገልጋይ ሆነው ዘንድ ተስዬ መጣሁ አለቻት። ያቺ ሴትም መበለቲቷን ያዘኑትን የሚያረጋጋ ሁሉ የሚቻለው ከሆነ እኔን ከታናሽነት ጀምሮ እስከ ዛሬ ድረስ ልጅ ስላልወለድኩ ሳዝን እኖራለሁ። ይኸው 20 ዓመት ሆኖኛል። በአማላጅነቱ ልጅ ቢሰጠኝ አገልጋይ ይሆናለሁ። መታሰቢያውንም ዝክሩንም አደርጋለሁ። የሚሰጠኝንም ልጅ ስለት አድርጌ እሰጣለሁ አለች። ያቺ ሴት ይህን ተነጋግረው ወደ የቤታቸው ገቡ። በዚያች ሌሊት አባታችን ገብረ መንፈስ ቅዱስ ከአምላኩ ፊት ቀርቦ ሰገደ። እንዲህ አለ፣ አቤቱ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ይችን መበለት አረጋጋት፣ አትቀየማት፣ ቁጣህን አታሳይባት፣ በሰራችው ኃጢአት አትበቀላት። ለተጸነሰውም ዘር አንዲት መካን ሴት አለች፣ ለእርሷ ስጣት፣ ሁለቱም የኔ አገልጋዮች የሆኑ ዘንድ ተስለዋልና ብሎ ለመነ። ጌታችንም አባታችን ገብረ መንፈስ ቅዱስን ያችን መበለት የገድሌን መጽሐፍ ገበታውን ሳሚ፣ ያችንም ሴት እንደዚሁ ሄደሽ ሳሚ በላት ብሎ አዘዘው። አባታችን ገብረ መንፈስ ቅዱስን ፈጥኖ ወረደ። ከመበለቲቱ በር ደርሶ 3 ጊዜ አውሎግሶን 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 ብሎ ጠራ። ማልደሽ ወደ ቤተ ክርስቲያን ሂጂ፣ የገድሌን መጽሐፍ ገበታውን ሳሚ፣ በዚያም ጌታዬ ፈጣሪ ካዘንሽ ያረጋጋሻል አላት። ያችን መበለት ይህን በህልሟ ሰማች። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ ወደዛች ሴት ወደ መካኗ ሴት ሄዶ ለመበለቲቱ እንደነገራት ለዛች ሴት ነገራት። ከዚህ በኋላ አባታችን ይህን ነገር ተናግሮ ተሰወረ። በማግስቱም ከእንቅልፋቸው ነቅተው ቤተ ክርስቲያን ውስጥ ተገናኙ ሁለቱ። በዚያም የገድሉ መጽሐፍ ተቀምጦ አገኙ። ያችን መበለት የመጽሐፉን ገበታ ስማ ለዚያች መካን ሴት ሰጠቻት። ያችን መካን ሴት የአባታችን የገድሉ መጽሐፍ ተቀብላ ገበታውን ሳመች። ከላይ ላይ ጥቂት የመበለቲቱ ምራቅ አገኘች። ስትስም የመበለቲቱ ጽንስ ከዚያ ምራቅ ጋር ወደዚያች መካን ሴት ገባ። ያን መጽሐፍ ቤተ ክርስቲያን መድረክ አስቀምጠው ወደ ቤታቸው ሄዱ። በዚያችም ሌሊት ለዚያች መበለት የወር አበባ ታያት። ይህን አይታ እጅግ ደስ አላት። በማግስቱም ያ ቁጡ አበምኔት መጥቶ በቤተ ክርስቲያን በር ተቀመጠ። ካህናቱም መነኮሳቱም ሰበሰበ። ወደዚያች መበለትም አምጧት ብሎ ሰዎችን ላከ። በነገሯትም ጊዜ የወር አበባ ላይ ነኝ፣ መምጣት አልችልም አለቻቸው። ዳግመኛም የወር አበባሽ ከየት መጣ እስኪ ያሳይኝ ብሎ ላከ። ከዚህ በኋላ ያች መበለት በደም የተነከረ ጨርቅ ለብሳ መጣች። ወደ አበምኔቱም ደረሰች። ደሟን በእግሯ ላይ ይወርድ ነበር። ያ አበምኔት የቦታውን አለቃ ይህን ነገር ከወዴት አገኘኸው? መበለቲቱ ጸነሰች ያልከኝ ይህ ደም ከወዴት መጣ ብሎ በቁጣ ተናገረው። የቦታውም አለቃ ይህን አይቶ አፈረ፣ ምላሽም አጣ። አበምኔቱም የገዳሙን መጋቢ ገረፈው፣ እስከ ዓመትም ድረስ ንስሐ ሰጠው። ለዚያች መበለት እስከ ለተሞቷ ድረስ ልብስ፣ ምግብ፣ ቀለብ አዘዘላት። ያችም መካን ሴት በአንድ ጊዜ መንታ ወንድና ሴት ልጅ ወለደች። በጾም በጸሎት እግዚአብሔርን ስታገለግል ኖረች። ሁለቱም እስከ ለተሞታቸው ድረስ የአባታችን መታሰቢያ ሲያደርጉ ኖሩ። የአባታችን ገብረ መንፈስ ቅዱስ ጸሎቱ አማላጅነቱ በሁላችን ላይ እጽፍ ድርብ ሆኖ ይደር ለዘላለሙ አሜን።